ሰላም የኢትዮ ሚርላብ አካዳሚ ተከታዮች እንኳን ወደ ቻናሉ በድጋሚ መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ እንደተለመደው በሌላ ቶፒክ መጥተናል። ዋይዳል ቴስት ወይም የታይፎይድ ምርመራ ይሆናል የምናየው። በእርግጠኝነት ከዚህ ቪዲዮ በኋላ ስለ ታይፎይድ ያሉትን እንቆቅልሾች ሙሉ ለሙሉ እንደምንፈታ አልጠራጠርም። ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። ኢንትሮዳክሽን ቱ ዋይዳል ቴስት ቢፎር ስለ ዋይዳል ቴስት ስለ ምርመራው ከመሄዳችን በፊት ትንሽዬ ስለ ታይፎይድ ወይም ኢንትሪክ ፋይበር ምን ማለት ነው የሚለው ነገር ነው። ታይፎይድ የምንለው ባክቴሪያል ዲዚዝ ሲሆን ሳልሞኔላ በሚባል ባክቴሪያ የመጣ ሲሆን አንድ ሰው በሳልሞኔላ ታይፊ በሚባል ባክቴሪያ ኮንታሚኔትድ የሆነ ፉድ ወይም ኮንታሚኔትድ የሆነ ውሃ ኮንሱም ሲያደርግ ያን ባክቴሪያ አክሰስ ያደርገዋል ማለት ነው። ያ ባክቴሪያ ኦሬዲ ወደዛ ሰውዬ ከገባ በኋላ ጀነራሊ ጃይቲ ገብቶ ከዛ ሰውየውን ለተለያዩ በሽታዎች ያጋልጠዋል ማለት ነው። ይሄ የታይፎይድ በሽታው እንደዚህ ሲሆን ምርመራዎቹ ምን ናቸው? ስቱል ካልቸር አለ፣ ብለድ ካልቸር አለ። ኤንድ ኦልሶ አሁን የምናየው ሞስትሊ በሀገራችን በስፋት እየተጠቀመ ያለው the easiest and the simplest and also the cheapest methods to diagnose typhoid is the ዋይዳል ቴስት ይሆናል። በዛሬው ቪዲዮአችን ዋይዳል ቴስት ምንድነው፣ ፕሪንሲፕል ኦፍ ዋይዳል ቴስት እንዴት ይሰራል፣ and also interpretation of the result የሚለውን ነገር እናያለን። ወደ ቪዲዮ ፖይንቶች ዋይዳል ቴስት ምንለው ሴሮሎጂካል ቴስት ሲሆን used to diagnose it is ኢንትሪክ ፋይበር ወይም ታይፎይድ ፋይበርን ወይም ታይፎይድን ለመመርመር የምንጠቀመው ሴሮሎጂካል ቴስት ሜተድ ምንድነው? ዋይዳል ቴስት እንለዋለን ማለት ነው። ይሄ ዋይዳል ቴስት ዋናው ዓላማው ምንድነው? to detect specific antibodies in the serum of the patient after suffering from typhoid using antigen antibody interaction። እንዴት ነው የዋይዳል ቴስት ዋናው ዓላማው? ለምሳሌ ሰውየው ያ ባክቴሪያ አክሰስ ሲያደርግ የኛ ኢሚዩን ሲስተም ዲፌንስ የሚያደርግበት ሜካኒዝም አለ። ከዛ ውስጥ አንዱ አንቲቦዲ ፕሮዳክሽን ነው። አንቲቦዲ ፕሮዲስ በመደረግ ያን ማይክሮ ኦርጋኒዝም ምን ያደርጋል? ዲፌንስ ያደርጋል። ስለዚህ የተለያዩ የአንቲቦዲ ታይፖች ለተለያዩ ፓርትስ ኦፍ ዘ ባክቴሪያ ፕሮዲስ ያደርጋል። ያን ባክቴሪያ ዲፌንስ ያደርጋል። ስለዚህ ይሄ ዋይዳል ቴስት ምንድነው ዓላማው? ያቺ አንቲቦዲ ከዛ ሰውነት ውስጥ ተመርቷል ወይ የሚለውን ቴክት ማድረግ ነው ዋናው ዓላማው። ስለዚህ ምን አይነት ሜካኒዝም ነው የሚጠቀም? ስራው አንቲጂን አንቲቦዲ ኢንተራክሽን። ፕሪንሲፕሉ እንዴት ነው የሚሰራው? ዋይዳል ቴስት የሚሰራው ቤዝድ ኦን ዘ ፕሪንሲፕል አንቲጂን አንቲቦዲ ሪአክሽን ነው። አንቲጂን አንቲቦዲ ሪአክሽን ስራው አግሉቴሽን ታይፕ። ምክንያቱም እዛ ሳምፕል ውስጥ እዛ ፔሸንት ሳምፕል ውስጥ አንቲቦዲው ካለ እኛ የምንሰጠው ለዛ ስፔሲፊክ ቱ ዛት አንቲቦዲ አንቲጂን እንሰጣለን። ስለዚህ ያ አንቲቦዲ ከአንቲጂን ጋር ሪአክሽን ሲፈጥር ምን ይፈጥራል? አግሉቴሽን ክላምፕ ይፈጥርና አግሉቴሽን ይፈጥራል። ስለዚህ ስራው አግሉቴሽን ፕሪንሲፕል ነው ዋይዳል ቴስት ፐርፎርም ይደረግ። this agglutinin test is detects an antibody in your the body has been respond to the particular bacteria or antigen። ሰውነታችን ለዛ ባክቴሪያ የሚመልሰው አንቲቦዲ ምን ይደረጋል? ዲቴክት በማድረግ አግሉቴሽን ቴስቱ ፐርፎርም ይሆናል። ታይፎይድ ፋይበር ካለብን ሰውነታችን የአንቲቦዲ ይኖረዋል። ዘን የአንቲቦዲ ከአንቲጂኑ ጋር ምን ያደርጋል? ሪአክት ያደርጋል። ሪአክት ካደረገ በኋላ ምን ይፈጥራል? አግሉቴሽን ይፈጥራል ማለት ነው። አግሉቴሽን ይፈጥራል። the main ዋይዳል ቴስት principle is if a particular antibody is present in the serum ከሰውየው ሴረም ላይ ፓርቲኩላር አንቲቦዲ ካለ ያ አንቲቦዲ ከዛ ስፔሲፊክ አንቲጂን ጋር ሪአክት በማድረግ ምን ይፈጥራል? ቪዚብል የሆነ ክላምፒንግ ኦር ቪዚብል የሆነ አግሉቴሽን ይታያል ማለት ነው። ስለዚህ ሌላኛው ፕሮሲጀር ነው እንዴት ይሰራል የሚለውን እናያለን። እንግዲህ የመጀመሪያው በስፋት አሁን በሀገራችን በኢትዮጵያ እየተሰራ ያለው በስፋት ምንድነው? ስክሪኒንግ ቴስት ነው። ኢኒሻል ስክሪኒንግ ቴስት ነው። በስላይድ ሜተድ ነው የሚሰራ። በስላይድ ሜተድ ወይም በካርድ ነው የሚሰራ። እንዴት ይሰራ? the technician will drop the blood on the slide the salmonella antigen separately or antigens from the bacterial cell walls or somatic H antigen from the bacterial flagella በመጠቀም አንዳንድ one drop of O antigen one drop of H antigen እያንዳንዱ ስላይድ ጋር በመጨመር ነው እንትኑን ይሄ አግሉቴሽን ፈጥሯል አልፈጠረም የሚለውን ኦብዘርቭ ማድረግ ነው። if the initial screening is positive
ከሆነ ዘ ሞር ፕሪሸስ ኢዝ ፐርፎርምድ። አሁን እዚህ ጋር ነው በደንብ መረዳት ያለብን። አሁን ሞስት በስፋት የምንሰራው ኢኒሻል ስክሪኒንግ ነው። ኦ አንቲጂን ኤች አንቲጂን ሪአክሽን ከፈጠረ ኢትስ ሪአክቲቭ ብለን ነው ሪፖርት ምናደርግ። ኢትስ ኢኒሻል ስክሪኒንግ ነው። ሶ ፖዚቲቭ ከሆነ ምን ማድረግ አለብን? ሪአክቲቭ ብለን ሪፖርት ከማድረጋችን በፊት እዚህ ጋር ነው በስፋት ፌል አሁን የኛ ሀገር ሲስተም ፌል እያደረገው እዚህ ጋር ላይ ነው። ምክንያቱም ሪአክቲቭ ሲል የትኛው ነው ሪአክቲቭ? አሁን ኦ አንቲጂን ሌላ ነው፣ ኤች አንቲጂን ሌላ ነው ኢንተርፕሬቴሽኑ። ምክንያቱም አሁን ለምሳሌ ሰውነታችን ለዛ ባክቴሪያ ኤክስፖዝ ሲሆን ከ6 ቀን በኋላ ሰውነታችን ምን ነው ይሄን አንቲቦዲ ፕሮዲስ ማድረግ የሚጀምረው። ይሄን አንቲቦዲ ፕሮዲስ ሲያደርግ መጀመሪያ የሚያመርተው ለኦ አንቲጂን ዛት እንደ ሶማቲክ ኦር ለሴሉል የሚሆን አንቲቦዲ ነው ፕሮዲስ የሚያደርገው። ያ አንቲቦዲ ማለት ነው አይጂኤም አንቲቦዲ ነው። ያ አንቲቦዲ ነው መጀመሪያ የሚፈጠረው። ስለዚህ መጀመሪያ የሚፈጠረው አይጂኤም ነው። ለማን? ለሶማቲክ አንቲቦዲ ነው። ስለዚህ አክቲቭ ኢንፌክሽን ከሆነ ሪአክቲቭ የሚፈጥረው ኦ አንቲጂን ላይ ነው። ኦ አንቲጂን ከዛ በኋላ ግን ከተወሰነ ቀናት በኋላ ይሄ አይጂኤም ላይፍ ስፓኑ ጀነራል ሰርኩሌሽን ሾርት ስለሆነ ይጠፋና ወደ ማን ይቀየራል? ወደ አይጂጂ ይቀየራል። ይሄ አይጂጂ ደግሞ ለማን ነው የሚመረተው? ለኤች አንቲጂን። ስለዚህ አሁን እዚህ ጋኛ ሞስትሊ ሪአክቲቭ ነው ሪፖርት ነው። የትኛው ኤች አንቲጂን ነው ለኢንተርፕሬሽን ኋላ እንዲመጣ። አሁን ለምሳሌ ኦ አንቲጂን ከሆነ ኢት ኢዝ አን አክቲቭ ኢንፌክሽን ማለት እንችላለን። የስ ኤች አንቲጂን ምን ፓስት ኢንፌክሽን ወይም ቫክሲኔሽን ሊከሰት ይችላል። ምክንያቱም ኤች አንቲጂን ምን ነው ኢት ኢዝ ፍላጀላ አንቲጂን ነው። ዛት ሚንስ ይሄ አንቲጂን ደግሞ የሚያመርተው አይጂጂ ነው። አይጂጂ ደግሞ እንትኑ ፐርሲስተንስ ሰርኩሌሽን ላይ ለረጅም ዓመት የመኖር እንትን አለው። ስለዚህ ያ ሰውዬም ከባክቴሪያው ከታይፎይድ ሪከቨር ካደረገ በኋላ ያ አንቲቦዲ እዛ ሰውዬ ጋር የመገኘት አቅሙ ሃይ ነው። ስለዚህ ፓስት ኢንፌክሽን ይሁን ሪሰንት ኢንፌክሽን ይሁን ወይ ቫክሲኔሽን ይሁን እንትን መለየት አንችልም። ስለዚህ እዚህ ጋር አሁን በደንብ ታካሚያን ሆነ ዶክተሮች ሆነ ላብ ቴክኒሻኖች በደንብ መጠንቀቅ ያለባቸው ነገር የምነግራቸው ኦ አንቲጂን ከሆነ ሪአክቲቭ ኦ አንቲጂን ሪአክቲቭ፣ ኤች አንቲጂን ከሆነ ኤች አንቲጂን ሪአክቲቭ ኦር ቦዝ ከሆነ ቦዝ ሪአክቲቭ ብለን ሪፖርት አድርገን ለታካሚያችን ለተለያዩ ወጪዎች ብንቆጥበው። ምክንያቱም አሁን ለሰ ኤች አንቲጂን ከሆነ ሪአክቲቭ የሆነው ኦ አንቲጂን ሪአክቲቭ ካልሆነ ያ ሰው የፓስት ኢንፌክሽን ነው እንጂ ያለበት ኢቲዝ ሌላ ተመሳሳይ ምልክቶቹ ተመሳሳይ የሆኑ በሌላ ባክቴሪያ ነው ኢንፌክትድ የሆነ ማለት። ስለዚህ እንደዚህ ነገሮች እንዳይከሰቱ ስለዚህ ኦ አንቲጂን ነው ሪአክቲቭ የሆነው ኤች አንቲጂን ነው ሪአክቲቭ የሆነው የሚለውን ነገር እንትን ብሪፍሊ ብንገልጽ የተሻለ ይሆናል ብዬ አስባለሁ። ወይም ደግሞ ካልሲሪያል ዳይሉሽን መስራት ነው ያን ኮንፊርም ለማድረግ ኢቭን እርግጠኛ ነን ይሄ ሪአክቲቭ የሆነው ሪሰንት ኢንፌክሽን ነው የሚለውን ዲቴክት ለማድረግ ሲሪያል ዳይሉሽን እንሰራለን። ስራዋል ቲዩብ ሜትድ በቲዩብ ሜትድ በመጠቀም ሲሪያል ዳይሉሽን መስራት እንችላለን። ይሄ ሜትድ አኩሬት ኤንድ ኦልሶ ዩዝ ስፔሲፊካሊ ፎር ኮንፊርሚንግ ዘ ሪዛልት ኢት ኢዝ ፖዚቲቭ ከሆነ ፖዚቲቭ ይሆናል፣ ኢት ኢዝ ኔጌቲቭ ከሆነ ኔጌቲቭ ነን ሪአክቲቭ ይሆናል ማለት። ስለዚህ ሲሪያል ዳይሉሽን ለ24 አወርስ ሲሪያል ዳይሉሽን እንሰራለን። ያን ሜትዶች ብለድ ካልቸር፣ ስቶክ ካልቸር እና ሌሎች ሜትዶችን ፐርፎርም ለማድረግ በጣም አዛ ስለሚሆን እነዚህን በ24 አወር ዲቴክት ማድረግ ይችላል። ይሄ ሜትድ እንዴት ነው? መልቲፕል ቲዩብ ይደረደሩና ኢኳል አማውንት ኦፍ ኖርማል ሳላይን ይጨመራል። ከዛ ኖርማል ሳላይን ከጨመረን በኋላ ምን እናደርጋለን? ሳም አማውንት ኦፍ ሴረም አንድ ቲዩብ 1 ላይ እናስቀምጥና ከዛ ያንን ቲዩብ 1 ላይ ያስቀመጥነውን ሴረም ምን እናደርጋለን? ሴሪያሊ ዳይሉት እናደርጋለን። ዳይሉትና እስከ 5 ቲዩብ ከሆነ ካዘጋጀን ኢን ሴሪያል ዋይ ያንን ሴረሙን ዳይሉት እናደርገዋለን እስከ 5 ቲዩብ ማለት። ከዛ በኋላ ምን እናደርጋለን? ኢኳል አማውንት ኦፍ እንትኑን እንጨምራለን፣ አንቲጂኑን እንጨምራለን። ሬጀል ኦ አንቲጂን ኤች አንቲጂን እንጨምርና ከዛ በኋላ ሚክስ አድርገን ለ24 አወርስ ኦቨርናይትስ ኦር እስከ 18 አወር ኢንኩቤት እናደርገዋለን። ኢንኩቤት ካደረግን በኋላ አግሉቴሽን እናያለን። አግሉቴሽን ካየን በኋላ ታይተሩን አይደንቲፋይ ማድረግ ነው። ታይተር የምንለው ዘ ፋይናል ቲዩብ ዛታር ሲ አግሉቴሽን ያየነው ዘ ፋይናል ቲዩብ የትኛው ነው የሚለውን ዲቴክት እናደርጋለን። ከዛ ያንን ቲዩብ ኢንተርፕሬት ማድረግ ነው። ለምሳሌ ኢንተርፕሬት ኢፍ ዘ ፖዚቲቭ ሪዛልት ኢንዲኬትስ ዛት አንቲቦዲ አጌንስት ሳልሞኔላ ታይፊ ኦር ፓራታይፊ ሃዝ ፋውንድ ኢን ቦዲ ፖዚቲቭ ሆነ ማለት በሰውነታችን ውስጥ ሳልሞኔላ ታይፊ ወይም ፓራታይፊ በሰውነታችን ውስጥ አለ ማለት ነው። ኢፍ ኦ አንቲጂን ኢዝ ፖዚቲቭ አንቲጂን ፖዚቲቭ ሆኖ ታይተሩ ከ160 እና ከዛ በላይ ከሆነ ይሄ ኢት ኢዝ አክቲቭ ኢንፌክሽን ብለን መግለጽ እንችላለን። አን ኢንቲቤትድ ኤች አንቲጂን ኢንዲኬትስ
ኦንጎይንግ ኦር ፓስት ኢንፌክሽን። አሁን ለምሳሌ ኢሊቬትድ የሆነ ኤች አንቲጂን ወይ ኦንጎይንግ ሊሆን ይችላል ዛት ሚንስ ሪሰንት ኢንፌክሽን ሊሆን ይችላል ወይም ፓስት ኢንፌክሽን ይሆናል። ለምሳሌ ኤች አንቲጂን ታይተሩ እስከ 160 ከሆነ it is past infection እንባል። ከ320 በላይ ከሆነ ደግሞ it is recent infection or active infection ብለን ኢንተርፕሬት ማድረግ እንችላለን። ስለዚህ እዚህ ጋር በደንብ ልትረዱ የምትችሉት ኦ አንቲጂን እና ኤች አንቲጂን ሁለቱም ቦስ ሪአክቲቭ ከሆነ ያሁን በሽታ አሁን ያለብን በሽታ ዛትን አክቲቭ ኢንፌክሽን ነው ማለት ነው። ኦ አንቲጂን ግን ከ160 በታች ከሆነ ዛት ሚንስ ያለ 80 it is ከሆነ ኤንድ ኦፍ ኤች አንቲጂን ደግሞ ከ160 እስከ 160 ከሆነ it is ፓስት ኢንፌክሽን ነው ወይም ቫክሲኔተር። ስለዚህ ባክቴሪያው ካሁን በፊት ወይ የነበረን ነው ወይም ደግሞ ቫክሲኔትድ ሆነናል ማለት ነው። ስለዚህ በዚህ ወይ እንትን አለ ኔጌቲቭ ዋይራል that means you have no antibody present in your body. It will create suggest that you know an inactive ምንም አይነት አክቲቭ ኢንፌክሽን however the time should be important here። ምክንያቱም ታይም ኢምፖርታንት ነው። ምክንያቱም አለሰለ ይሄ አንቲቦዲው ፕሮዲዩስ የሚደረገው ከስንት ቀን በኋላ ነው? ከ6 ቀን በኋላ ነው። ስለዚህ ለምሳሌ ሁለተኛው ቀን ሶስተኛው ቀን ፐርፎርም ቢደረግ ይሄ አንቲቦዲ ላይገኝ ይችላል። ስለዚህ እንደዚህ አይነት ነገሮችንም ጥንቃቄ እናድርግ ነው። ስለዚህ ሰላም የኢትዮ ሚድላብ አካዳሚ ተከታዮች ለዛሬው ያስፈልጋችሁ ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግ አበረታቱኝ። ስለነበረን ቆይታ አመሰግናለሁ። መልካም ቆይታ